ብሌን እንደተመለከታችሁት እንግዲህ ግን ወይዘሮ አልማዝን ለመፈለግ ወደ ሰፈሯ ሄዶ ነበረ። እንግዲህ ዳጊ ደውሎ እንግዲህ ለጓደኛው አልማዝ የምትባል ሴት ወደ ሰፈራችሁ ታውቃላችሁ ወይ ሲልም እሱም አሁን አውቃለሁኝ እንደውም አሁን በቅርቡ ሀዘን ላይ ነበረ ሲልም እንግዲህ ተመልክተነው ነበረ። ያው እንግዲህ እንዳያችሁት ዳጊም በጣም ደስ ብሎን ነበር። ምክንያቱም አልማዝ እንግዲህ በቅርቡ ልጇ ሞቶ ያው በእርግጥ እንዳለውም ሀዘን ላይ ነበረና እውነት ነው ይሄ ነገር ብሎም ቀጥታ እንግዲህን ወደ እዛ ወዳለው ቦታ እንግዲህ ሄደው ነበረ ከብሌን ጋር። እንግዲህ ብሌን እና እንዲሁም ደግሞ ዳጊ በጣም ደስተኛ ነበሩ። በቃ እትዬን ከዚህ ከገባችበት አደጋ ልናወጣት ነው፣ በህይወት እንግዲህ አንድ ቀን ቁም ነገር ልሰራ ነው እያለችም እንግዲህ ብሌን እንዳያችሁት ከሚባለው በላይ በጣም ደስ ብሏት ነበረ። ምክንያቱም የሰላምን ነፃነት እንግዲህ በይፋ ልታወጅላት ነው። ይህንን ነገር እንግዲህ እያሉ ባለበት ጊዜ ላይ ሌላው እንግዲህ እንደተመለከታችሁት እነ ዳጊ በሚሄዱበት ጊዜ ላይ ብሌን እንግዲህ ማለት ሰላም እና ብሌን ሲያወሩ ሰምታ ነበረ። ለሰላም እንግዲህ ብሌን አልማዝ በህይወት እንዳለች እና እንግዲህ እንዳልሞተች ነግራት ነበረ። ይህንን ነገር እንግዲህ ስትነግራት ሰላም በጣም ደስ ብሏን ነበረ እና ወይኔ በቃ እኔ በእውነት አሁን ገና ማለት አቀለልሽልኝ ጭንቀቴን እያለ እንግዲህ ብዙ ነገር አውርተው ነበረ። ግን ያንን ነገር ሰላም እንዳያችሁት በቃ አልተገበረችውም እና ብሌን ቃል እንግዲህ ይህንን ነገር ሲያወሩ ሰምታ ነበረ እና በሰማችበት ጊዜ በፍጹም እኔ በህይወት እያለሁኝማ ወይዘሮ አልማዝን ብሌን ቀድማ ልታገኛት አትችልም ብላም እንግዲህ ለማትደውልለታለች ለበኃይሉ ደውላለን ነበረ። እንግዲህ ለበኃይሉ ስትደውልለት በኃይሉ ደግሞ ያው እንዳያችሁት በፍጹም ይሄ ነገርማ ሊሆን አይችልም። አሁን ላይ ያው እንደተመለከታችሁት ቃልና አቶ በኃይሉ እንግዲህ በአንድ ለመስራት እንግዲህ ተስማምተዋል። እሱም ምንድን ነው ብሌን እውነታውን ልታወጣው ስለሆነ እንግዲህ እኛ በአንድ መሆን አለብን፣ 50%ን እንግዲህ አንቺ ታገኛለሽ ብሏታል። ባለፈው እንግዲህ 74 ሳንቲም አታገኝም ብሎ ዝቶባት ነበር፣ እንደውም የተለያዩት ማለት ነው። እና ሌላው እንግዲህ እንደዚህ ይላሉ። ከዛም ደውላ እንግዲህን ብሌን ወይዘሮ አልማዝን ልታገኛት የሄደች ነው ወደ ሰፈሯ ስትልም በኃይሉ ትነግረዋለች። በኃይሉ በዚህ ጊዜ በጣም ተናዶ ነበረ። እንደውም እንዲያስወግዳት ትዕዛዝ ትሰጠዋለች ማለት ነው። እንግዲህ ቃል እንግዲህም ያው ብሌንን ካስወገደልኝ ምንም ነገር ከእንግዲህም በኋላ በፊት ለፊቴ አይቆምብኝም፣ ሰላምን እንደፈለግኩኝ አሽከረክራታለሁ፣ በእጄ ስር በቁጥጥር ስር ትሆናለች እያለችም እንደተመለከታችሁት በደስታ እያወራች ነበረ። ግን ደግሞ ይህ ነገር መቼም ቢሆንም ለቃል አይሳካላትም ማለት ነው። እናም ያው እንዳያችሁት እንግዲህ ብሌንና ዳጊ እንግዲህ ወደ ወይዘሮ አልማዝ ጋር እየሄዱ ባለበት ጊዜ ላይ በኃይሉ እንግዲህ በጣም እየዛተ እንዲሁም ደግሞ ቃል ያለችውን ነገር እየደጋገመ እንግዲህ በአይምሮ አላደለ እየተመላለሰበት ነበረ እና ያንን ነገር እንግዲህ ወደ አልማዝ ጋር ይሄዳል። እንግዲህ አልማዝ ጋር ሲሄድ ማለት ነው እነ ቃል ደግሞ በጎን እየሄዱ ነበረ። መካከል ላይ እንግዲህ እንዳያችሁት እንቅፋት መጥቷል ነበረ። ያዋዝሎ እንግዲህ ዳጊ እዛ ተባለበት ቦታ ላይ እንግዲህ ይደርሳሉ። እንግዲህ ልጁ የጠቆማቸው ቦታ ላይ ማለት ነው። እዛ ቦታ ላይ ሲደርሱ በጣም የሚያሳዝነው ነገር እንግዲህ ወይዘሮ አልማዝ ተመሳሳይ ነች እንጂ ያቺ የሚፈልጓት አልማዝ እንዳልሆነች እንግዲህ ግን ይገነዘባል። ግን አቶ በኃይሉ ቦታውን ሁሉንም ነገር ስለሚያውቅ አልማዝን አግኝቷል ነበረ። አልማዝን እንግዲህ ሲያገኛት ቆይ እናና ምን እየሆንሽ ነው? እነ ብሌን አልመጡም ምናምን ሲላትም ኧረ የመጣ ሰው የለም ትለዋለች ማለት ነው። ከዛ እየቀለድሽብኝ ነው እንደ የኔ የደበቅሻቸው ሲልም በኃይሉ ችግር አትፍጠር፣ እዚህ የመጣ ሰው የለም እያልኩ ነው። ቆይ ለምንድን ነው አንተ ችግር የምትፈጥረው ስትልም እንግዲህ ትነግረዋለች ማለት ነው። ከዛ እሱ ግን በፍጹም አላመነም። ምክንያቱም እየቀለድሽብኝ ነው ብሎ ነበረ። ከዛም ይሄንን ነገር እንግዲህ ይነጋገራሉ። ሌላው እንግዲህ እንዳያችሁት ብሌን አልደወለችልሽም ምናምን ሲለው እንግዲህ አይ ደወለኝ እንጂ አልደወለችም፣ ግን ደግሞ እህቴ ጋ የሆነ ሰው ደውሎ ነበር፣ ግን አልማዝን ጠየቁ፣ እኔን እንደጠየቁ ነበረ፣ ግን ደግሞ እንደሌለሁ ነው የነገረቻቸው ስትልም ትነግረዋለች። በዚህ ጊዜ እንግዲህ ቃል እየቀለደችብኝ ነው ማለት ነው ብሎም አለቃትም። ቆይ አገኛታለሁ ይላል። ቆይ አንተ የቃልን ወሬ አይተን ሰምተነው እንደዚህ ድረስ እኔን ፍለጋ የመጣኸው ቃል በቃ እንደፈለገ ታሽከረክርሃለች አይደለ ትለዋለች። ከዚህ ይሄንን እንግዲህ ትለዋለች። በቃ ለማንኛውም በቃ ተይው በቃ ማለት አለቃትም እሷን ይላል። ከዛ እሺ በቃ ለማንኛውም ትለውና ትሄዳለች ማለት ነው። አልማዝ ግን እየበረታች ነው ይላታል። ሲላት እንግዲህ ግን አዎ ማለት ደህና ነኝ ምንም አልልም፣ ግን እኮ ልጅ እንዳለሽ አላቅም ነበረ ሲላት፣ አዎ የኔ ልጅ አልነበረም በእርግጥ የታናሽ እህቴ ልጅ ነው ሲልም በኃይሉም እንግዲህ እንደሚያውቀው
ይነግራታል እና በጣም እንደሚያሳዝንና እንዲሁም ደግሞ በቃ እግዚአብሔር አጽናሽ ከማለት ውጭ እንግዲህ ምንም ማድረግ አይችልም። እንግዲህ እድሜ ላንተ አንድ ቀን እንኳን ሳላስታመመው ይኸው ነጠቀኝ ስትልም እንግዲህ ትነግረዋለች። በዚህ ጊዜ እንዳያችሁት አቶ ባህሉ ያው ትንሽ የመጸጸት ስሜት ተመልክተንበታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን ሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን አደራ ድራማ ይዘንላችሁ ቀርበናል። ሌላው ቃል እንግዲህ እንዳያችሁት ሰላም እየቃዠች ነበረ። እንዲሁም ቅዠቱ ደግሞ ምንድን ነው? ነፍስ አላጠፋውም አደጋ ነው እያለችም ስትጮህ እንግዲህ ብሌን በጣም እየተደሰተ የነበረ ምክንያቱም እቅዷ እሷ ባለችው መሰረት እየሄደላት ነበረ እና ሌላው አቶ በኃይሉ እንግዲህን በህልሟ እንግዲህን ሰላምን ከዛ ከቤት ሲያወጣት አንቺ ነፍሰ ገዳይ ነሽ እያለም እየጮኸ ከዛ ከቤት ሲያስወጣት እና እንዲሁም ደግሞ ሰላም ይችን ቃልን ማለት ነው ሁለቱንም እንግዲህ ከቤት ያስወጣቸው ስታይ እንግዲህ በጣም ትባነናለች። አይዞሽ እናቴ አደጋ ነው ብላም እንግዲህ ታረጋጋታለች ማለት ነው። እና ወይኔ ልጄ በቃ ሁለተኛ መቼም ቢሆንም ስህተት አልሰራም፣ መቼም ቢሆንም አልተውሽም እያለችም እንግዲህ እያለቀሰች ማለት ነው እንግዲህ ልጇን እንትን ትላታለች። ጭራሽ በህልምሽም እያየሽ ነው በጣም ይገርማል እያለችም ደግሞ ያው ቃል እንዳያችሁት እየተደሰተ ትገኛለች። እና ይህንን ነገር እንግዲህ እንትን ሲሉ ምንድነው እንግዲህ ዳጊ እያላት ያለው ማለት እኛ ተሳስተን እንደሆነ እኔ እኮ በእጄ እኮ ነው ያረጋገጥኩት ማለት ያልማዝ እውነትም እንዳሉት በህይወት የለችስ እንደሆነ እያሉም እንግዲህ ይነግሩታል ማለት ነው። እና ይሄንን ይነግራታል ብሌን ደግሞ አንተ ነበርክ የቀረኸው አንተም እንደዛ አልክ ይውላችሁ ወይዘሮ አልማዝን አመጣታለሁ በህይወት ያኔ ስለ ንግግር ታፍራለህ ዞር በሌሌ ብላ እንግዲህ አኩርፋት ሄዳለች ማለት ነው። እና እንግዲህ ሰላም እንዳያችሁት በንጋታው ጠበቃ ይዛ ምጥት ምናምን ለምንድን ነው ምንድን ነው ስትል እንግዲህ ቃል ልታሳስረኝ ነው እንዴ ደግሞስ ምን አድርጌ ነው የምታሳስረኝ እያለች ነበረ። እንግዲህ ሰላምዬ ምን ብታረግ ጥሩ ነው? ሙሉ ሀብቷን ተንቀሳቃሽ ንብረቷን ሁሉ ነገሯን ውክልናዋን እንግዲህ ለቃል ለመስጠት እንግዲህ ጠበቃ ይዛ መጣች። እንዴ የማ በፍጹም መሆን የለበትም ሰላም እንደዚህ በቶሎ እጅ መስጠት የለባትም። እና እንግዲህ እኔ ደግሞ ከእንግዲህም በኋላ ተገቢ ቅጣቴን እቀጣለሁ እጅን ለመንግስት እሰጣለሁ ስትል እንግዲህ ትናገራለች። እና እንዳያችሁ ደግሞ ለብሌን ደውሎላት ነበረ ዳጊ በእናቷ ስልክ ማለት ነው በር ክፈች ብሎ ከዛ ግን ዳጊ ነበረ። ከዛ አንተን ህንድ ምናምን ስትለው አወደ እኔ ነኝ እና በእናቴ ስልክ ያስደወልኩ አንተን ስትለው አወደ ምናምን ይላታል ማለት ነው። እንኳንም እንደዛ አደረግ ባይሆን ኖሮ አልከፍትልህም ነበር ይላታል። ከዚህ ይቅርታ ይጠያየቃሉ። ይቅርታ ተጠያይቀው እንግዲህ ምን ያደርጋሉ ማለት ቸኮሌት ይዞላት ይመጣል። እና ሌላው እንግዲህ እንዳያችሁት ምን ይላል ማለት ነው። ይኸውልሽ አልማዝን የምናገኝበት አንድ ዘዴ ያለ ምንድነው ምናምን ሲል ከዛ የሆነ ሰው ያውቃል ግን አንቺ ደግሞ ያንን ሰው ካልሽው ምንም ነገር ያደርግልሻል ምናምን ይላታል። ከዚያ ሰው ማን ነው? ሳሚ ማለት ነው። ሳሚ ደግሞ እንጂ ይህንን ነገር ያደርግላት ይመስላችኋል እንግዲህ እና ዳጌ ግን እንዳለው ያው 100% እርግጠኛ ሆኖ እሱ ያደርግልሻል አንቺ ሲላትም ብሌን ግን ይህንን ነገር ሁለተኛ እንደዚህ እንዳትለኝ እንዴት ግን አላሰብኩትም ማለት እሱ እኮ የባህሉ ጋር አንድ ላይ ሲሰራ ነበር። አሁን ላይ ደግሞ እንዳያችሁ ከቃልም ጋር ተጣልቷል፣ ከባህሉም ጋር ተጣልቷል። በቀል ይፈልጋል። ስለዚህ መጠቀም አለብን ብለው እንግዲህ ይመካከራሉ። አውድ መጠቀም አለብን ብለው በቃ ትየን ሂጅ አስፈቅጃለሁ ልምጣትልና ተመልሳ ስትሄድ እንግዲህ ብሌን ያየችውን ነገር ማመን ነበር ያቃታት። ምክንያቱም ሰላም ጠበቃ ይዛ መታ ሀብትና ንብረቱን ተንቀሳቃሽ ሁሉንም ነገር እንግዲህ ለቃል ለማውረስ እየተዘጋጀች ነው። ከዛ ምንድነው ምናምን ስትላትም እንግዲህ እትዬ አንዴ ላወራሽ ፈልጋለሁ ትላታለች። ከዛ ውጭ ላይ ምን እያደረግሽ ነው ስትልም ደክሞኛል ብሌን ካንቺ የምደብቀው የለኝም ሁሉንም ውክልና ለቃል ልሰጥ ነው እና እኔ እጄን ለመንግስት እሰጣለሁ ለፖሊስ እሰጣለሁ ትላታለች። ከዛ ያን ሁሉ ነገር ተነጋግረን እንዴት እንደዚህ ታደርጊያለሽ ብላን ነበረ። አይ በፍጹም በቃኝ ትላለች። እንግዲህ ብሌን አጅሬት እየሮጠ የመጣ ወደ ዳጊ ጋር በሩን ቆልፋባቸዋለች። እና ቶሎ መድረስ አለብን ሁሉንም ነገር ማለት ጠበቃ ይዛ መታ
ቃል ልታዘዋውርላ ነው። ሲቀጥልም ደግሞ እጇን ለፖሊስ ልትሰጥ ነው ትለዋለች። እንግዲህ ፍለጋቸውን ቀጥለዋል። በስተመጨረሻ እንዳያችሁ ደግሞ በሩ ተቆልፎ ቃል እየተናደደች ነበረ። እና ወዶቼ አደራ ድራማ ይሄን ይመስል ነበረ። በቀጣይ እስከምንመጣ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።